ራስጥልን በድጋሜ እንደምናምሽታችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ቀርበለው መሰለ ገብሮት ነው። ለጋራ ልማት የታሰበው የአዲስ አበባና የፊንፊኔ ዙሪያ ኦሮሚያ ልዩ ዞን የተቀናጀ ጋራ ፕላን ሙሉ በሙሉ እንዲቆም የኦህዴድ ማዕከላዊ ኮሚቴ ውሳኔ አስተላለፈ። ማዕከላዊ ኮሚቴው ለ3 ቀናት በአዳማ ከተማ ሲያካሂድ በቆየው አስቸኳይ ስብሰባ ነው ውሳኔውን ያስተላለፈው። ኦህዴድ በልማት በመልካም አስተዳደር ዙሪያ ከህዝቡ ጋር በመሆን መጠነ ሰፊ ስራዎችን በማከናወን ህዝባዊነቱን ያረጋገጠ ድርጅት መሆኑን ማዕከላዊ ኮሚቴው ገልጿል። በክልሉ የጋራ ፕላኑ መነሻ በማድረግ ህዝቡ የግልጽነት ጥያቄ መጠየቁ ድርጅቱ እየገነባ ያለው ስርዓት ውጤት በመሆኑ በታላቅ አክብሮት ይመለከተዋልም ብለዋል። በዚህ መሰረት ግልጽነት ያልተፈጠረባቸው ጉዳዮች መቼውንም ቢሆን ስለማይተገበሩ የተቀናጀ የጋራ ፕላኑ ሙሉ በሙሉ እንዲቆም ውሳኔ ማስተላለፉንም ማዕከላዊ ኮሚቴው ባወጣው ጋዜጣዊ መግለጫ አመልክቷል። ከዚህም ባሻገር ክልሉ ከአዲስ አበባ ማግኘት ባለበት ጥቅም ዙሪያ በህገ መንግስቱ በተቀመጠው አቅጣጫ በአጭር ጊዜ ምላሽ ለመስጠት እየተሰራ መሆኑንም ገልጿል። የክልሉ ከተሞችን ልማት ለማፋጠን በጨፌ ኦሮሚያ በጸደቀው የከተሞች ልማት አዋጅ አንዳንድ አንቀጾች ዙሪያም ህዝቡ ያነሳቸውን የግልጽነት ጥያቄዎች ለመመለስ የክልሉ መንግስት አዋጁ እንደገና በጨፌ እንዲታይ እንዲያደርግ ድርጅቱ ውሳኔ አስተላልፈዋል። በመልካም አስተዳደር ዙሪያ በድርጅቱ 8ኛ ድርጅታዊ ጉባኤ በተቀመጠው አቅጣጫ መሰረት ከህዝቡ ጋር በመሆን የመልካም አስተዳደር ችግሮችን ለመፍታት ድርጅቱ በቁርጠኝነት እንደሚሰራም ጠቅሷል። የህዝቡን ትክክለኛ ጥያቄዎች ለግል የፖለቲካ ፍጆታ ለማዋል የሚንቀሳቀሱ ኃይሎች በህዝቡ ዘንድ ተቀባይነት የላቸውም ያለው የኦህዴድ ማዕከላዊ ኮሚቴ በዚህ ተግባር የተሳተፉ አካላት ከድርጊታቸው እንዲቆጠቡ ለማድረግ ህብረተሰቡ በማጋለጥና ለህግ እንዲቀርቡ በማድረግ እስካሁን ያከናወነውን ስራ አጠናክሮ እንዲቀጥል ጥሪ አቅርበዋል። በክልሉ የሚገኙ ብሔር ብሔረሰቦች የድርጅቱ አባላት የኢህአዴግ አባልና አጋር ድርጅቶች አስከፊውን ስርዓት ለመገርሰስ የከፈሉትን የጋራ መስዋዕትነት ለህዳሴው ጉዞ ስኬት የጀመሩትን ተሳትፎ አጠናክረው መቀጠል እንዳለባቸውም ኮሚቴው ጥሪ አቅርበዋል።